ቱርካን ውዴ። ቱርካን አሁን የምነግርሽን አታምኑ። ዳፍኔ አባዬ ብላ ጠራችኝ። አባዬ በጣም ይገርማል። ምን ልበልሽ፣ ያንን ቃል መስማት በጣም ናፍቆኝ ነበር ቱርካን። በጣም ደስ ብሎኛል ቱርካን፣ እጅግ በጣም ደስ ብሎኛል። ይህን ስም ከሰጠችኝና ሁሌ አባዬ እያለች የምትጠራኝ ከሆነ እመኝኝ ቱርካን፣ ልክ እንደ ልጄ ከህይወቴ መጨረሻ ድረስ አሳድጋታለሁ። ህይወቴን ለሷ ነው የሚሰጠው። አስቢ እስቲ ቱርካን፣ አባቷ አለ፣ በደንብ ታውቀዋለች፣ ግን እኔን መረጠችኝ። አባቴ ብላ ጠራችኝ። ይሄ በጣም ደስ የሚል ነገር ነው። አንቺም ደስተኛ ነሽ አይደል? አዎ ገባኝ። በጣም ደስ የሚል ነገር ነው። ሁሉም ነገር አንድ በአንድ የተስተካከለ ነው። ካርታል፣ አሁን ሆስፒታል ነኝ፣ በኋላ እናወራለን። እሺ። እሱ አባትሽ አይደለም። እሱ እኮ አባትሽ አይደለም። ደፍኔ እባክሽ፣ እባክሽን ተየኔ ልጅ። ቆይ ምን አይነት ነገር ውስጥ ነው የገባሁት? እህቴ እየመጣው ነው ዶኑሽ። ትንሽ አነጋገሯ ጥሩ አልነበረ። ምን ተፈጥሮ ይሆን? ቱርካን ስልክ እያወራች ነበር። መጥፎ ነገር ሰምታ ይሆን እንዴ? ቱርካን ደህና ነሽ? አዎ ምንም ችግር የለም። እህቴ አልቅሰሻል እንዴ? ማን የደወለልሽ? ምን አሉሽ? ምንም፣ ከቢሮ ይደወልልኛል ብዬ አስቤ ነበር። ምንም አልተፈጠረም ውዴ፣ ፊቴን ታጥቤ ነው የወጣሁት። እሺ በሉ ግቡ። ዶክተሯን ብዙ አታስጠብቋት። ቱርካን በጣም አስጠንቅቃኝ ነበር። ሰነዶቹን ማየት አለብህ። ችግር አለ እንዴ? ዳፍኔ አባዬ ብላ ስትጠራ በጣም ስሜታዊ ሆንኩ። እመነኝ፣ እኔን ያለችኝ ያህል ነው ደስታ የተሰማኝ። አቶ ካርታል ምን አይነት ጥሩ ስሜት እንዳለው አሰብኩት። አባቴ መባል በጣም ደስ የሚል ስሜት ነው። ፊገን፣ አንቺ እኮ መቼም አባዬ ተብለሽ አትጠሪም። ወይ አቶ ካርታል፣ ስላንተ እኮ ነው የማወራው። እኔ ያልኩ እንዴ? ጭንቅላቴን በደስታ ምክንያት ልስት ነበር። ለዛ ይሆናል። እኔም በጣም ደስ ብሎኛል። ማለቴ ስሜቴ በጣም ግራ ተጋብቷል። ፊገን፣ ደፍኔ አባዬ ስትለኝ በቃ ለአንድ ደቂቃ የራሴ ልጅ ድምፅ ሰምቼ ነበር። ልክ እንዳልሞተች ነው የተሰማኝ። ሁሌም አብራኝ እንዳለች ነገር። ምንም ነገር ህይወት ውስጥ ዝም ብሎ አይፈጠርም ወንድም ካርታል። አቶ ካርታል፣ ምንም ነገር አጋጣሚ አይደለም። ይኸውልህ ቱርካንና ዳፍኔ ከፈጣሪ የተላኩ ወደ ህይወትህ እንድትመለስ ሁለተኛ እድል እንደሆኑ በደንብ አምናለሁ። ህይወት በእነሱ ሊከሰህ እየሞከረ ነው። ያው ለእነሱም እንደዛው። በጣም ይቅርታ ሶመር። በቃ የሚሰጡኝን መድኃኒት አልወደድኩትም። ከምታስበው በላይ በጣም ተጨንቄ ነበር። ንዴቴን አልቆጣጠረውም። ሲመጣ ሲሄድ ነበር። በጣም ይቆጨኛል። እመነኝ፣ በጣም ይቆጨኛል። አዳምጪ ሚኔ፣ እነዛ መድኃኒቶች ካልወሰድሽ መቼም ቢሆን አትድኝም። በዛ ላይ ይሄ ብስጭት የፈለገ ብጥሪ መቼም አያቆምም። እሺ? እና ቱርካንን እንደዚህ አይነት ከባድ ሁኔታ ውስጥ አስቀምጠሻታል። ኪራዝን እዚህ እንድታመጣ ታስገድደሻታል። አዳምጪኝ፣ ቱርካን ቆንጆ ልብ ነው ያላት። እንደዚህ በህሊናዋ አትጫወቺ። ልክ አይደለም። እንደዛ አታደርጊ። ደሞ እሷም ቢሆን እናት ነች። አንቺ ላይ ክፉ መሆን አትችልም። ግን ሁለታችሁም ብትሆኑ ተሳስታችኋል። ሁለታችሁም ያልገባችሁ ነገር አለ ሚኔ። ኪራዝ በዚህ ሰዓት አንቺን ለማግኘት ዝግጁ አይደለችም። እንደዚህ በማድረግሽ ኪራዝን ትጎጃታለች። ትዕግስት ማጣትሽ ይጎዳታል። ትክክል ነህ። ትፈራኛለች። እሱን ታውቃለህ። አንድ ልጄ ሶመር እኔን እናቷን ትፈራኛለች። ልጅ ልፋት ይጠይቃል ሚኔ፣ ትልቅ የሆነ ልፋት። ታውቂያለሽ፣ ዳፍኔ እኔንም ትፈራኛለች።
ዳፍኔን ለኪራስ ስል ትቻታለሁ። እሺ ሚኔ፣ ባደረግኩት ነገር ቱርካንም ሆነች ልጄ መቼም ቢሆን ይቅር አይሉኝም። እኛ በጣም ጥፋተኞች ነን ሶመር። እና ደግሞ አሁን ለሱ እንከፍልበታለን፣ በደንብ እንከፍላለን። አዎ ሚኔ፣ ልክ ብለሻል። በሚገርም ሁኔታ ልጆቻችን ባላሰብነው መንገድ ነው እኛን የሚገፉን። ምንም የማያውቁና በጣም ንጹህ የሆኑ ፍጥረቶች ናቸው። ይሄ ነገር በጣም ይገርማል አይደል? ይኸውልሽ፣ አንድ ማወቅ ያለብሽ ነገር እዚህ ህይወት ላይ ፍትሐዊ መሆን አንችልም። በቃ ሚኔ፣ ያንን ማድረግ የሚችሉት ልጆች ብቻ ናቸው። በቃ አባዬ፣ ይሄ ሁሉ ምርመራ ተደርጓል። የድሮ ምርመራ ሰነዶቿ ላይ ስላለው ነገር ትናንትና ነግሬሃለሁ። ከመልስህ ደግሞ ሰነዶቹን በደንብ እንዳያቸው ተረድቻለሁ። ስለዚህ ምንም ጊዜ ሳናባክን አሁን ኬሞቴራፒውን መጀመር አለብን ልጄ። እሺ አባቴ፣ በቃ እንደዛ ከሆነ ኬሞቴራፒውን እንጀምራለን። እሺ በይ፣ ስለ ሂደቱ ቶሎ ቶሎ አሳውቂ። ዶኑሽ አሁንም ከኔ ጋር ናት። ስለዚህ ስላልከኝ ነገር ዝርዝሩን በደንብ ነው የምነግራት። እሺ አባዬ። ውዴ፣ ምንም የሚያስፈራ ነገር የለም። ይሄ የሕክምናው ሂደት ነው። ሰምተሻል ዶክተር አይሊን? ስለዚህ ነገር ተስፋ አላት። ምናልባትም ብዙ ላይ ቆይ ይችላል። አዎ እህቴ፣ ግን መዳን ካልቻልኩስ? እተማመንብሻለሁ። ምንም ነገር ማድረግ አያቅትሽም። ዶኑሽ፣ ምን ተባልሽ? ኬሞቴራፒ እንድትወስድ ነው የተወሰነው። ለሁሉም ቤተሰብ መናገር ትችላላችሁ። እነሱን ለመጋፈጥ አቅም የለኝም። ስለ ኬሞቴራፒው ማለቴ ነው። እንደ ታመምኩ ያውቃሉ። ሁሉም ሰው ያውቃል እና እንደሚያውቁ አውቃለሁ። ግን እንደዛም ሆኖ ማንንም ለመጋፈጥ አቅም የለኝም። እዚህ የደስታ ጨዋታ ውስጥ የገባሁት በሐዘን አይን እንዳያዩኝ ብዬ ነው። ለዛ ነው እህቴ። ግን ዶኑሽ፣ ለምንድን ነው እንደዚህ ያደረግሽው እህቴ? ለምንድን ነው መጀመሪያ ላይ ያልተናገርሽው? እንደዚህ ሲሆን አይከብድም እንዴ? ከባድ ነው፣ ግን ሌላ መንገድ አናውቅም። ይሄ ቀላል መንገድ ነው ወንድሜ። አየሽ፣ ዛሬ አያትሽ ናት አንቺን ለመውሰድ የመጣችው። ኪራዝ ውዴ፣ እንኳን ደህና መጣሽ። ወይዘሮ እንኳን ደህና ቆየሽ። ለምንድን ነው አንቺ የመጣሽው? አባዬ እኔን ትቶኝ ከቱርካን ጋር ሌላ ቤት ሄዶ ነው እንዴ? እኔን ትቶኝ ነው አይደል? ምን እያልሽ ነው ውዴ? አባትሽ ስራ ስላለው እኔ አንቺን ለመውሰድ መጣሁ። እውነትሽን ነው አያቴ? አዎ፣ በጣም ደስ ይላል። እንደዛ ከሆነ አንቺ ፈሺ። እንደ ወንድም ማውራት ደግሞ ከየት አመጣሽው? በይ በይ በይ፣ እፈሻልኩሽ። ወይ በፈጣሪ፣ ልጆች እኮ አዲስ ነገር ከየት እንደሚያውቁ አይታወቅም። እንደዚህ አይነት ነገር እኛ እንናገርም እኮ። መልካም ቀን ወይዘሮ ሩቻን። አሜን፣ ላንቺ። እንገናኛለን ኪራዝ ውዴ። እንገናኛለን መምህር። ዳፍኔ ሁሌም ከአባቷ ጋር እንደዚህ ታደርጋለች። ከአባቷ ጋር አለች? አዎ አያቴ፣ ከአባቷ ጋር ነው። ዛሬም ትምህርት ቤት ከአባቷ ጋር ነው የመጣችው። አይ እሱ አባቷ ሊሆን አይችልም። ምናልባት አያቷ ይሆናል። አቶ ሳዲቅ ታስታውሻለሽ? አንደኛ ቤት መጥተው ነበርኩ። አይ እሱ አይደለም። አባት ሳዲቅ እኮ መነጽር ያደርጋል። የዳፍኔ አባት እኮ መነጽር አያደርግም እና አያትም አይመስልም። የዳፍኔ አባት እኮ እንዴት ሆነ? ወጣት ነው። ልክ እንደ አባዬ ጺም አለው።
አልገባኝም። ሁላችሁም የት ተገናኝታችሁ ነው? መንገድ ላይ ተገናኝተን ነው አክስቴ። ዶክተሯ ምን አለች? ንገሩኝ፣ መጥፎ ነገር ነው እንዲህ ያለችው? አይደለም አክስቴ፣ ተሰብስበን እንድናወራ አባቴ ልትጠሪው ትችያለሽ? ሶመር ልጄ፣ ዶክተሯ መጥፎ ነገር አለች እንዴ? አይ በፍጹም መጥፎ ነገር አታስቢ። አንቺ አባት ሳዲቅን ብቻ ጥሪው። እሱና ፋቲ እዛ ውጭ ናቸው። እንሂድ እስቲ። እንደዛ ከሆነ እኛም እንውጣ። ልጄ ንገሪን እባክሽ፣ ምን እየተካሄደ ነው? ዶኑሽ ኬሞቴራፒ እንድትወስድ ታዞላታል። ሁሉም ነገር ሰላም እየሄደና ዶክተሮቹም ተስፋ ካጡ ዶኑሽ ሌላ ከባድ ሕክምና ትጀምራለች። ያ ደግሞ እንዴት እንደሚሆን እነግርሃለሁ። ፈጣሪ ሆይ እባክህን እርዳ። ልጄ ወደ ጤናዋ እንደምትመለስ ተስፋ አደርጋለሁ። ቆይ ነዛት፣ ቆይ እንዴት ነው የሚሆነው? ስሚ ቱርካን፣ እንደዚህ በድብቅ ለሕክምና ትሄዳለች እንዴ? እንደ አባት ከልጄ ጋር እንደመሆን ተስፋ አደርጋለሁ። አዎ ትሆናለህ አባዬ። ዶኑሽ ሁሉንም ነገር ታውቃለች። ሁላችንም እንደምናውቅ አውቃ ነበር። ምን? ስለዚህ ከዚህ በኋላ ማናችሁም ማስመሰል የለባችሁም። ታውቃለች? ራሷ ናት ያለችኝ። እንደዛ ስታስመስል የነበረው እንዳትጨነቅ፣ እናንተ እንዳታዝኑ ብላ ነው። ውይ የኔ ውድ ልጅ፣ ስሜቷን እንኳን ለማንም ማሳየት አታውቅም። ቆይን ያልገባኝ ውስጥ የሚያዝ ችግር ነው እንዴ? ወይ ዶኑሽ፣ የኔ ውድ፣ ለምንድን ነው ብቻሽን የምትብሰለሰይ? ለመጋፈጥ ጠንካራ አልነበረችም እና የራሷ ምክንያት ነበራት። እሷን ለመረዳት መሞከር አለብን። በኋላ እንደምታናግራት እርግጠኛ ነኝ። ደስታ በጣም የሚያስጠላውን ነገር ለመጋፈጥ የምንፈራውን ነገር እንዳናይ ይደብቅልናል። በውሸት ውስጥ ሁሉንም ስቃያችንን ይደብቅልናል። ግን ጨዋታው ሲያበቃ ከፊታችን የወሰደብንን ፈገግታ እንደማይመልስልን ይገባናል። በጸጥታ የእውነታ እቅፍ ውስጥ ያስገባናል። ነይ የኔ ውድ እህትሽ ያስሚን እጅሽንና ፊትሽን ትጠብሽ። እሺ ጎበዝ። እሺ አያቴ። ሂጂ ውዴ። አንበሳ ወንድሜ፣ ጫካ ውስጥ ጠፋው። ልትረዳኝ ትችላለህ እባክህ? ሄሎ አይላ፣ ዛሬ ዳፍኔ ማን ነው ትምህርት ቤት የወሰዳት? እኔ እንጃ አላውቅም። ዛሬ ትንሽ አርፍጄ ነው የመጣሁት። ወይዘሮ ቱርካን ናት የምትሆነው፣ ወይም ደግሞ አቶ ሳዲቅ። አይ ሌላ ሰው ነው። ሌላ ማን ሊሆን ይችላል? እነሱ ብቻ ነው የሚሆኑት። አንቺ ልጅ የማውራው ምንም አትሰሚም እንዴ? ሌላ ሰው ነው አልኩሽ እኮ። እመኝኝ አላውቅም ወይዘሮ ሩቻን። ውይ አምላኬ፣ ላብድ እኮ ነው። ምንድን ነው የምትይው? እናትሽና አባትሽ ማን ናቸው? በጣም ይቅርታ አድርጊልኝ ወይዘሮ ሩቻን። አሁን ለዳፍኔ ምግብ እየሰራው ነው። በኋላ ማውራት እንችላለን? ዝጊው፣ በቃ ዝጊው። ሩቻን፣ ምንድን ነው? ለምንድን ነው የተናደድሽው? ኪራስ አንድ ነገር ብላኝ ነበር። ቆይ እሷ ምን አለች? ጠዋት
ዳፍኔን ከአባቷ ጋር አይታት ነበር እና እፈሹ ምናም ሲባባሉ ነበር አለች። አያቷን የሚሆነው አልኳት፣ ግን አልነበረም አለች። መጥፎ ነገሮች ጭንቅላቴ ውስጥ እየመጡ ነው ኦዛር። ቆይ ውዴ፣ እባክሽ ውዴ ተረጋጊ። ለመረጋጋት ሞክሪ። አሁን መረጋጋት አልችልም ኦዛር። አይላ አንዳንድ ነገሮችን እየደበቀችኝ ነው ያለችው። እየዋሸች እንደሆነ እርግጠኛ። ሩቻን ቆይ ተረጋጊ እባክሽን። ምናልባት ልጅቷ ተሳስታ ነው የሚሆነው። ኦዛር ጺም አለው እያለችኝ እኮ ነው እና መነጽርም አላደረግም አለችኝ። ልጅቷ እንዴት ነው ይህንን ነገር ፈጥራ የምታወራው? ማውራታችን ጥሩ ነገር ነው። ሁሉም ሰው ዘና ብሏል። ለዶኑሽ በጣም ደስ ብሎኛል። ስሚማ ቱርካን፣ እንደምታውቂው መኪናዬን ክሊኒኩ ጋር ነው ያቆምኩት። እና እናማ ወደ ቤት ታደርሽኛለሽ ማለት ነው? በታክሲ መሄድ ትችላለህ። ኧረ ቱርካን፣ የምን ታክሲ ነው? በፈጣሪ ስም የ2 ደቂቃ መንገድ እኮ ነው። ምን ችግር አለው? እንደ ጠላት አትይኝ። ትንሽ ውለታው አይልኝ እኮ ነው ያልኩሽ። የእውነት ብራቮ! እንዴት መንዳት እንዳለብሽ በደንብ ችለሻል። ሶመር፣ እንደዚህ ማውራት መቀጠል ካሰብክ ከመኪና ወረድ። ዝም እላለሁ። ፈጣሪያዊ ትዕግስቱን ስጠኝ። ምን ነው ቱርካን፣ ዝም በል አልሽኝ። ስለዚህ ዝም አልኩኝ። አይኔንም ልጨፍን እንዴ? አተኝ በቃ ከፈለክ ወደ ውጭ አፍጥጥ። እሺ በቃ ተይው። እንደማይተዋወቅ ሰው ወደ ውጭ ያለው ቱርካን፣ እኔ ስለ ትላንትና ማታው እያሰብኩ ነበር። ምንም የሚታሰብ ነገር የለም። ትልቅ ስህተት ሰርተሃልና የሚገባህን ታገኛለህ። ለምንድን ነው አሁንም የምትታገየው? ሶመር፣ እባክህን ከኔና ከህይወቴ ውስጥ በቶሎ ውጣ። ስማኝ፣ መንገዳችንን ለይተናል። ህይወታችን ተቀይሯል፣ እኛም ተቀይረናል። አሁን የድሮዋ ቱርካን አይደለሁም። ልባችንስ? ውስጣችን የደበቅነው ፍቅር አሁንም ቢሆን አለ ቱርካን። የትም አልሄድም፣ የትም ሊሄድም አይችልም። አሁንም አንድ አይነት ቦታ ላይ ነው ያለነው። ወዳጅሽ እየደወለ ነው። በኋላ ደውልለታለሁ። አልተመቻትም መሰለኝ፣ ወይም አልሰማችሁም። በቃ መሄድ ትችያለሽ። ቱርካን በቅርብ ሰዓት ትመጣለች። እሺ፣ መልካም ቀን። አቤት። አቶ ሳዲቅ፣ ሰላም፣ እንዴት ዋልክ? ካርታል ነኝ። እሺ። ቱርካንም ማግኘት አልቻልኩም። ዶኑሽን ይዛት ወደ አንተ እንደምትመጣ ነገራኝ ነበር። ስለ ሥራ ጉዳይ አስቸኳይ ነገር አለና ላናግራት ፈልጌ ነበር። ቱርካን ከሶመር ጋር ወጥታለች። ከፈለግ ሶመር ጋር ደውልለት። እሺ፣ መልካም ቀን። በቃ መልካም ቀን። ወይዘሮ ቱርካን
ቆይ በዚህ ጥያቄ ማፋጠጥሽ አልመሰለሽም ነበር አይደል? ሩቻን እባክሽ ለመረጋጋት ሞክሪ። ሶመር ከሰማ ምን ሊፈጠር እንደሚችል አስበሻል? ግን በቅርቡ መስማቱ አይቀርም። ኦዛር የልጅ ልጃችን ሌላ ሰው አባት እያለች እየጠራች ድሮውንስ ላይ ሰማ ነው። ሩቻን የተወራው ነገር እውነት መሆኑን እኮ አላወቅንም። እባክሽ ነገሮችን አታባብሽ። መጀመሪያ እውነቱን ማወቅ አለብን። ሶመር እንዲናደድ አታድርጊ። እባክሽ ተረጋጊ። ወረዳ ሶመር ምንድን ነው የምትጠብቀው? ምን እያደረክ ነው ሶመር? መልስልኝ። አልመልስም። እኔ ጋር ነው የሚሆነው። ሶመር ሻርፔን ትሰጠኛለህ? እባክህ መልስልኝ። ካላንተ እንዴት ነው የምኖረው? እሺ እንዴት ነው የማደርገው? እማዬ እባክሽን አታልቅሽ። ከዚህ ርቀን አንሄድም እኮ እና አንድ ቤት ውስጥ እንደመኖር ነው የሚሆነው። አያቱን በጣም እኮ ነው የለመዳት። ምን እንደምናደርግ አላውቅም። ወዲያው ነው የተኛችሁ? ምን አደረግሽ? ከአባትሽ ጋር ስለ ዶኑሽ ሕክምና በደንብ አወራችሁ? አውርተናል። ዶኑሽን ተስፋ ሳንቆርጥ ለማገዝ ተስማምተናል። በዛ ላይ ዶኑሽ ስለ ህመሟ እንዳወቁ አውቃለች። ሁሉንም ነገር ነግሬያቸዋለሁ። አዎ አባቴም አዲስ ነገር ሆኖበታል። ስሜቷን በምንም ማሳይታን አታውቅም ብሎ አዘነ። ብቻ ካርታል አባትና ልጅ በዚህ ጉዳይ ላይ ያወራሉ። እና አባትሽን ስለኛ ማናገርሽው እንዴ? አይ ዶኑሽ ወደ ላይ ሄዳ ነበር። እነሱን ለመጋፈጥ እድሉን አላገኘችም። እሱን አይደለም ያልኩሽ። አባትሽን ስታናግሪው ብቻሽን ነበርሽ እንዴ ነው ያልኩሽ። ዛሬ አግኝተሽው ነበር? ማንን? ሶመርን። እንኳን ደስ ያለሽ። የእውነት እዚህ ነገር ላይ በጣም ጥሩ ነው። የጨረታውን ሰነድ ጥሩ አድርገሽ አዘጋጅተሽዋል። አመሰግናለሁ። እንዳስተማሪ ጥሩ ነው። በጣም አድካሚ ቀን ነበር። ልተኛ። ደህና ደር።
ጊዜ ሊወስድ ይችላል እንጂ በምንም በኩል አድርጌ ያሸንፍሻለሁ ቱርካን። ምንም አንሆንም። ላለፈው ሁሉ ክስሻለሁ፣ አንቺንም ዳፍኔንም። ሩቻን ሰላም ነው? የጦርነት ሱሪሽን ለመልበስ ሰዓቱ ገና አይደለም እንዴ? አታካብድ እባክህ። ጸጉሬን እያስተካከልኩ ብቻ ነው። ሚስቴን በደንብ አድርጌ ነው ማውቃት። ጸጉርሽን እንደዚህ ማስተካከል ከጀመርሽ ያው ነገሮች ሊደበላለቁ ነው ማለት ነው። ኦዛር፣ የሰማሁት ነገር ምንም አልተመቸኝም። ይህች ልጅ ትምህርት ቤት ውስጥ አባዬ ያለችው ማንን ነው? ማን ነው ያደረሳት? ኦዛር፣ እኔ መናገር ከብዶኝ ነው እንጂ ምናልባት ሶመር ትክክል ቢሆንስ? ስለምኑ ነው ትክክል የሆንኩት? ቆይ ከበር ጀርባ ሆነ ስታዳምጥ ነበር? ሶመር ልጄ፣ ቆይ ለምንድን ነው ሳታንኳኳ ዝም ብለህ የገባው? አንኳኩቼ ነበር፣ አልሰማችሁኝም? ልጄ፣ ይሄ ሚኔ ማለት ስለ ሚኔ እያወራን ነበረ። በጣም ትክክል ለሶመር። ከኪራዝ የወሰድንባትን ዓመታትና አጠገቧ ያልነበርክበትን ጊዜ እያሰብን ነበር። ለልጅቷ ጭንቅላት ትክክለኛ ውሳኔ ነበር። እንደውም ስለ እሱ ባውራ ደስ ይለኛል። ትምህርት ቤት ውስጥ ማን ምን አለ? አይ ምን ነው ችግር አለ? ኪራዝ ነገሮችን የመልመድ ችግር ያለባት ይመስለኛል። ትምህርት ቤት መልመድ ከብዷት ሊሆን ይችላል። አምላኬ ሆይ ለእኛ ምንም ነገር አላለችንም እኮ። ስታማረር ሰምቻት አላውቅም ልጄ። በዛ ላይ ዛሬ ትምህርት ቤት ስወስዳት በጣም ደስ ብሏት ነበር። ሶመር ልጄ እባክህ አዳምጠኝ እሺ። ለልጅቷ ጊዜ ልሰጣት ይገባል። እንደዛ ይሻላል አይደል? ትምህርት ቤት ብቻ ሳይሆን ያለችበት ቦታ ተቀይሯል። እናም እነዚህ ነገሮች የተለመዱ ናቸው። ስለዚህ እባክህ ተረጋጋ። አዎ፣ ግን ለማንኛውም ደህና ደሩ። ደህና ደር ልጄ። እኔ ራሱ ምንም ነገር አላውቅም ስለ ወይዘሮ ሩቻን አላመነችኝም። ትንሽ ወጣ ያለ ባህሪ ያሳይታ ነበር። ኡፍ ግን ቆይታ ያለ ይሄ ነገር ይባባሳል። ደግማ ደውላ ነገሩን ለማጣራት ሞክራ ነበር። ይሄን ነገር ለቱርካን መናገር ነበረብኝ። ቆይ የኔ ውድ፣ ቆይ ተረጋጊ። አሁን ይሄን ለቱርካን ትነግሪያታለሽ። ከዛ ቱርካን ወይዘሮ ሩቻን ላይ ትቀልድባታለች። ከዛ ጸብ ይፈጠራል። እሺ ግን እስከ መቼ ነው ይሄ ነገር እንደዚህ የሚቀጥለው? ያቺ ሴት ምንም ነገር ካላወቀች አርፋ አትቀምጥም። ዛሬ ዳፍኔን ትምህርት ቤት ማን እንደወሰዳት ትጠይቀኛለች። አይ እኔ በጣም እየደበረኝ ነው። በጣም መጥፎ ነገር ተፈጥሯል። አይ አታስቢ፣ ምንም አይፈጠርም። በቃ ዝም ብለሽ ብይ። ምን እንደማሰብ ታውቂያለሽ? ስለ ራሳችን ችግር ብናወራ ጥሩ አይደለም? ንገረኝ፣ ምንድን ነው? አላውቅም፣ ብቻ አንድ ሌሊት እንቅልፍ እንዳንተኛ ያደረገን የልጃችን ጉዳይ ስትነጫነጭና እኛን ስትረብሽ የነበረችው ልጃችን እንቅልፍ ስትተኛ በጣም ከምትወደው ሰው ጋር መሃል ገብታ ትተኛለች። ቤታችን እስከምንኖር ድረስ እኛ የሚለውን ነገር እርሳው። ለምንድን ነው እንደዛ የምትይው ውዴ? ልጃችንን ከእናቴ ጋር ሆነሽ ማሳደግ ትችያለሽ እኮ። እውነቴን ነው። እንግዲህ አቶ ኢርፋን ሀሳቤን ተናግሬያለሁ። መጀመሪያ ቤት፣ ከዛ ልጅ። በጣም በርዶኛል፣ ልሄድ ነው። ቆይ ጠብቂኝ። ልትሄጂ ነው የኔ ቆንጆ? ኡፍ በጣም ይቅርታ፣ የተነሳችሁ መስሎኝ ነው አቶ ካርታል። ዳፍኔ በይ ተነሽ የኔ ውድ። ደህና አደራችሁ። ደህና አደርሽ አይላ። ደህና አደርሽ በያት የኔ ውድ። አየሽ አይላ መታለች። ይቅርታ፣ አንዴ ማውራት እንችላለን? በይሽ አይላ እናውራ። ይቅርታ ውዴ፣ አንዴ ማንበብ አለብኝ። በጣም አመሰግናለሁ ሚኔ። ይሄ መጨረሻ ነው የሚሆነው። መልሽ አልሰጥሽም።
ክልክል ነው በጣም። አታስቢ፣ እኔም ደግሜ አልጠይቅም። አመሰግናለሁ። ለማንኛውም ምን ልትይኝ ነበር? ማለቴ ደህና አደራችሁ። ደህና አደርክ። ኡባ በቃ በኋላ እነግርሻለሁ። አስቸኳይ አይደለም። ይመስለኛል ቱርካን እኛ ቤት የምትሰራውን ስራ ለማቆም ሳትወስን አቀር። አላውቅም፣ ያዘነች ትመስላለች። ስለዚህ አዎ ሊሆን ይችላል። ናይ ዳፍኔ፣ ይህን ለባብስና ትምህርት እንዳይረፍደን ሂድ ውዴ። በይ በ5 ደቂቃ ውስጥ እዘጋጃለሁ አባዬ። ዳፍኔ፣ ዛሬ ትምህርት ቤት እኔ ነኝ የምወስድሽ። ኧረ ተይ እማዬ፣ እኔ ከአጎቴ ካርታል ጋር ከአባቴ ጋር ነው የሚሄደው። ዳፍኔ ታይ፣ በዚህ ጉዳይ አንጨቃጨቅ። መምህርሽን ማናገር እፈልጋለሁ። ስለዚህ እኔ ያደርስሻለሁ። እንዴ እማዬ! በቃ ሁላችንም አብረን እንሄዳለን። በእኔ መኪና እንሄዳለን። እሺ፣ በዛው ለአባቴ የምንንገረው። በቃ ዳፍኔን ቤተሰቧ ትምህርት ቤት እንደሚያደርሷት እናሳያቸው። ነዛት ዶኑሽ ሄደች? አዎ ሄዳለች። እሺ አናግራሻለች? አይ አላናገረችኝም። ስማማ ቱርካን ምን እንዳለች ታውቃለህ? ይህንን ለመጋፈጥ ጥንካሬ የላትም። ስለዚህ ትንሽ ጊዜ እንስጣት። አዎ ትክክል ነሽ። እና ስለ ቱርካንና ሶመር ምን ታያለሽ? ምን ማለት እችላለሁ ወንድሜ? ሁለቱም ለዶኑሽ ብለው ነው ሲሯሯጡ የነበረው። የቱርካንን ግትርነት ሰበር ነው መሰለኝ። እንጂ አላውቅም፣ ግን ብዙ ተስፋ አታድርግ። ድሮ ስለ ሶመር ስሰማ ሁሉ ትናደር ነበር። አሁን ሁሌም አብረው ነው የሚውሉት። ይኸውልሽ እዚህ ዓለም ላይ ምንም የማይሆን ነገር የለም ነዛት። ታያለሽ፣ እኔ ወዳልኩት ትመጣለች። ታያለሽ ወንድሜ። እኔ ግን ግንኙነታቸው ከዚህ በኋላ እንደሚሰራ እርግጠኛ አይደለሁም። ይሰራል፣ ይሰራል። ታያለሽ። ውሰድ። አልፈልግም። ዳፍኔ አልፈልግም አልኩሽ። ዳፍኔ ለምንድን ነው የምትጨቃጨቂው? ነይ ውዴ። አልፈልግም። ዳፍኔ እባክሽ፣ እባክሽ አልፈልግም። እረፊ፣ እያሳዘንሽኝ ነው። ግቢ። አባቴ ነው ትምህርት ቤት እንዲደርሰኝ የምፈልገው። እሱ አባትሽ አይደለም። የኔ ውድ ስሚኝ፣ አጎትሽ ካርታልን ትወጁ ይሆናል እና እሱም እንደሚወድሽ እርግጠኛ ነኝ። ግን ስለምትወጁ ብቻ አባዬ ብለሽ መጥራት አይጠበቅብሽም። ምን ነካሽ? አንቺ እኮ ሌላ አባት አለሽ። አንቺ ግን እሱን አትወጂውም እኮ። እንዴት አልወደውም? አባትሽ እኮ ነው። አባትሽ ስለሆነ እኔም ዋጋ ሰጠዋለሁ እና ወደዋለሁ። አይ አትሰጪውም። ሁሌም ያሳዝንሻል እና ሁሌም ትናደጅበታለሽ። ደፍኔ መናደድ ሌላ ነገር ነው። እንደዛ አይነት አለመግባባት አባቶችና እናቶች መሀል ሊፈጠር ይችላል። ይሄን ስንት ጊዜ ነው የነገርኩሽ ልጄ። ግን ተይ እሺ፣ በጭራሽ ስለ አባትሽ መጥፎ ነገር አትናገሪ እባክሽ። የኔ ውድ እባክሽ፣ እያናደድሽኝ ነው። ከዚህ በኋላ ስለዚህ ነገር አናውራ እሺ? ከአንቺ ጋር ማውራት አልፈልግም። በቃ ቶሎ ትምህርት ቤት አድርሽኝ።
እንዴት አደርሽ? እንዴት አደርሽ? ቱርካን ቤት የለችም እንዴ? አይ አሁን ነው የወጣችው። ወይ አምላኬ፣ ከመሄዷ በፊት አገኘታለሁ ብዬ አስቤ ነበር። ለማንኛውም ገብቼ ቡና ልጠጣ በቃ አይሻል? ወይዘሮ ሩቻን እባክሽ ተቀመጪ። መታጠቢያ ክፍሉ ላይ ነበር አይደለ? በዚህ በኩል አንድ አለ። ወይዘሮ ሩቻን ወይዘሮ ሩቻን ወይዘሮ ሩቻን ወይዘሮ ሩቻን መታጠቢያ ክፍሉ እዛ አይደለም። ሌላኛው የወይዘሮ ቱርካን ክፍል ነው። የተፈጠረ ነገር አለ ወይዘሮ ሩቻን? ወይኔ አምላኬ፣ ይህንን ሰዓት ከዚህ በፊት ካርተን እጅ ላይ እጅው ነበር። ንገርኝ፣ እነዚህ ምንድን ናቸው አይላ? እነዚህ ማለት ወይዘሮ ሩቻን፣ እነዚህ ምንድን ናቸው አልኩሽ። ምንድን ነው እሱ? ንገሪኝ። ስሚ፣ እኔ በግልጽ ነው የጠየቅኩሽ። የቱርካን ህይወት ውስጥ ማን እንዳለና ግንኙነት ካለ ደጋግሜ ጠይቄሽ ነበር። አንቺም የላትም ብለሽ መልሰሽልኛል። ለእኔ ያለሽ ታማኝነት እንደዚህ ነው? ንገርኝ እስኪ። አንቺ የማትረቢ እንደዚህ ነው ወይ? ስሚ፣ እንደዚህ ነው? እንደዚህ ነው እምነትሽ? እንዴት ሊሆን ይችላል? ምን አይነት ክህደት ነው ይሄ? እንዴት ይሆናል? እንዴት ተዋሽኛለሽ? ቆይ እንዴት ትክጂኛለሽ? ይሄ ምን ማለት ነው? እናንተ የተረገማችሁ! ሁሉንም ጣዩ፣ ጣዩ! ሁሉንም በፍጥነት አውጣቸው። ቱርካን፣ እንዴት እንደዚህ ታደርጊያለሽ? አንቺ የተረገምሽ እንዴት እንደዚህ ታደርጊያለሽ? አንቺ ማትረቢ ነሽ። ነይ፣ ይህንን አውጪው። ነይ፣ ነይ፣ ሁሉንም አውጪው። ይቃጠላል። ይሄም ይቃጠላል። ሁሉም ነገር ይቃጠላል። ዳግመኛ ምንም ማየት አልፈልግም። ወይዘሮ ሩቻን፣ ወይዘሮ ሩቻን፣ እኔ መናገር ከብዶኝ ነው። አልቻልኩም ነበር። እባክሽ እኔንም ተረጂኝ። እንደ ልጄ ነበር መወድሽ። ልክ የራሴ ልጅ እንደሆንሽ ነበር ማስበው። ከልቤ አምንሽ ነበር። አንቺ የማትረቢ ልክ ቱርካንን አምናት እንደነበረው። ትሰሚኛለሽ? ግን አሁን በጭራሽ አይገባሽም። የድሮዋ ሩቻንን ነው ማየት የሚገባሽ። አንቺ የማትረቢ ወይዘሮ ሩቻን፣ ቶሎ በል አሁኑኑ ቱርካን ጋር ውሰደኝ። ቆይ ለዚህ ስርዓት አልበኝነቱ አስከፍላታለሁ። እሺ እመቤት። ሄሎ አቶ ወዛ፣
ማን አይችለውም? ትርፍ ካርቶኖች አሉሽ እንዴ? ይበቃል። እኔ ብዙ ዕቃ የለኝም። እሺ አታስቢ፣ ያን አላስጨንቅሽም። አድምጪኝ፣ አንዴ እንኳን እንደ ማንኛውም ሰው እናውራ። የልጅ ልጅሽን ታይዋለሽ። በቅርብ ቀን አመጣልሻለሁ። ታውቂያለሽ፣ እሱን በጣም ይወድሻል። ኤፌን ያሳደግሽው አንቺ ነሽ። እሱን መርሳት አልችልም። ትክክለኛውን ነገር ስለተናገርሽና ስለገባሽ አመሰግናለሁ። ግን እኔም ይህንን ነገር መቼም አልረሳውም። እሺ ሙስጣፋን ከሩቻን ጋር ሆነሽ ጭንቅላቱን በረዘሽ ቤተሰባችንን በተንሹ። ቆይ ደግሞ ታያለሽ፣ ልጅሽንና ባልሽን በጣም ነው የምትናፍቂያቸው። ሁለቱንም ነው የምወስድብሽ። አይ እንደ ማንኛውም ሰው ከአንቺ ጋር ተረጋግቶ ማውራት ምንም ጥቅም የለውም። ሁሌም ዝም ብለሽ አታስፈራሪኝ። ለባሌና ለልጄ ጥሩ ነገር ሳረግ ታስፈራሪኛለሽ። አሁን በቃ ይበቃሻል። ምን ተፈጠረ? ምን ያህል እየጮኸችብኝ እንደሆነ እያየህ ነው አይደል? እንደ ሰው ልታናገረኝ አትችልም። ሰው እንዳልሆንኩ ነው የምታወራኝ። እማዬ ባክሽ ቢያንስ እየሄድሽ እያለ በሰላም ተለያዩ፣ አትጣሉ። በጣም ነው እናንተ ጸብ የሰለችኝ። እሺ በቃ ይሁን። ሁሌም ጥፋተኛዋ እኔ ነኝ አይደለ? እማዬ ይሄ አዲሱ ቤትሽ ቁልፍ ነው። ከባለቤቱ ጋር ተስማምተናል። መልካም እድል።